በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን በሰላምና በፍቅር አደረሳችሁ። እንደተለመደው ዕለቱን የዋጀ መርሃ ግብር ይዘንላችሁ ቀርበናል። እስከ ዛሬ ድረስ አብይ ጾምን በማስመልከት እነሆ በሰሞነ ሕማማትና ከዛም በፊት ያሉትን ሳምንታት ስንዘክር ስናይ ቆይተናል። እነሆ ዛሬው ቀኑ ደርሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እነሆ ትንሣኤ ብለን ለምናከብርበት ለተነሳበት ዕለት በሰላምና በፍቅር አደረሰን። አጭር መርሃ ግብር ነው ዛሬ ይዘንላችሁ የምንቀርበው። በቀጣይ ቀናት ልዩ ልዩ መርሃ ግብራትን ይዘንላችሁ የምንቀርብ ይሆናል። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤን በተመለከተ አጭር ነገር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ እነሆ በልዑል እግዚአብሔር ስም እንደተለመደው ጋበዝናችሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም በፍቅር አደረሳችሁ። መልካም ቆይታ ይሆንላችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ለዘላለማዊ ሕይወት ማረጋገጫ ሆነልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤያችን በኩር ሆኖ በመነሳቱ እኛም ሞተን በስብሰን እንደማንቀር ዳግመኛም እንደምንነሳ በትንሣኤው አረጋገጥን። የአምላካችን ትንሣኤ እንደነ አልዓዛር አይደለም። አልዓዛር በሞተ በአራተኛው ቀን ቢነሳም ዳግመኛ ግን ሞቷል። ትንሣኤውም አስነሺ ነበረው። የአምላካችን ትንሣኤ ግን ዳግመኛ ሞት አይከተለውም። እንደ ሌሎቹም አስነሺ ሳይፈልግ በራሱ ስልጣን እንደሞተ በራሱ ስልጣን ተነስቷል። የትንሣኤያችን በኩር ሆኖ ተነሳ ያልነውም ከዚህ የተነሳ ነው። ክርስቶስ ከሙታን ተለይቶ ወደ ፊት ሞት እንደማይሞት ሞትንም ወደፊት እንደማይገዛው እናውቃለን እንዲል ሮሜ 8:9። ክርስትናን ያለ ትንሣኤ ሙታን ማሰብ ከባድ ነው። ስለዚህም ነው ትንሣኤውን ካረጋገጡና ካመኑ በኋላ ሐዋርያትም ሂዱና አሕዛብን አስተምሩ ያላቸው። ትንሣኤ ሙታንስ ከሌለ ክርስቶስ ከቶ የማይነሱ ከሆኑስ እኛስ ዘወትር የሚያስፈራ ኑሮ የምንኖረው ስለምንድን ነው እንዲል አንደኛ ቆሮንቶስ 15:13። ቤተ ክርስቲያናችንም ይህንን በማሰብ ነው ምስጢረ ትንሣኤ ሙታን ለእምነታችን መሰረት ከሆኑት ከአምስቱ አዕማደ ምስጢራት ውስጥ ያስገባችው። ትንሣኤ ክርስቶስ በተስፋ እንድንኖር አደረገን። ተስፋ የሌለው ሰው ሕይወቱ ጎስቋላ፣ ሐሳቡ ምድራዊ ነው። እኛስ ክርስቲያኖች ግን የክርስቶስ ትንሣኤ በሰጠን ተስፋ ዘላለማዊ ሕይወታችን ከእርሱ ጋር ለመኖር በምድራዊ ሕይወት የሚገጥመንን ችግር ሁሉ እያለፍን ኋላ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ተስፋ መንግሥተ ሰማያትን ከፊታችን አድርገን እናያለን። የጽድቅ ሥራን በመስራት እንኖራለን። ወዳጆቻችን ቢሞቱብን እንኳን ተስፋ እንደሌላቸው አሕዛብ አናዝንም። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ አትዘኑ። አንቀላፍተውም ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ ክርስቶስ እንደ ሞተና እንደ ተነሳ ካመንን እንዲሁ በኢየሱስ ክርስቶስ ያንቀላፉ እግዚአብሔር ከእርሱ ጋር ያወጣቸዋል እንዲል አንደኛ ተሰሎንቄ 4:13። ነፃነታችንን ያስገኘልን አዳም ከነ ልጆቹ በበደሉ ምክንያት የገነት ደጅ ተዘግቶበት በዲያብሎስ የጭካኔ አበጋዝ ስር ወድቆ ሞት ሰልጥኖበት ነፃነት አጥቶ ለ5500 ዘመን ሲኖር በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ የገነት ደጅ ተከፍቷል። የዲያብሎስም አገዛዝ ተገርስሶ ኃይሉ ደግሞ ከእግሩ በታች ወድቆለት የሞት ስልጣን ተሽሮለት ነፃነት አግኝቶ የነፃነት አየርን ያጣጣመ ሞት ሆይ ሞጊያ የታለ? ሲኦል ወይስ ድል መንሳት ወዴት አለ? እያለ ባሪያ አድርገው ይዘውት የነበሩት ሞትና ሲኦል ላይ የሰለጠነ ሆኖ ሳለ ቆይቷል። አንደኛ ቆሮንቶስ 15:55። አባቶች የክርስቶስን ትንሣኤ ሲናገሩ የባቢሎን ሰዎች ያመልኩት የነበረው ዘንዶ ዳንኤል ያዘጋጀለት መብል በተደበቀ ጊዜ ከሁለት እንደተከፈለው ሁሉ
እንደተከፈለ እንዲሁ ሞት የጌታን ሥጋ በዋጠ ጊዜ ድል ተነሳ፣ ጌታም ሕያው ሆኖ ከሙታን ተለይቶ ተነሳ ብለዋል ዳንኤል 12። ሃይማኖተ አበው ዘቅዱስ ዮሐንስ እንደሚያስረዳን ታዲያ የሰጠንን ነጻነት አሳልፈን ሰጥተን ባርነትን በድጋሚ እንደ ሸማ እንዳንለብስ ቅዱስ ጳውሎስ አስጠንቅቆናል። በነጻነት ልንኖር ክርስቶስ ነጻ ወጣን እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ሲል አጽንቶታል። ገላትያ 5:1 ሰላማችንን አስገኘልን። በዘመነ ትንሣኤ ክርስቲያኖች ሁሉ ሲገናኙ ክርስቶስ ተንሥአ እሙታን በአብይ ወኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያሉ ሰላምታ የሚባባሉት በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ያገኘነውን ዘላለማዊ ሰላም ለመመስከር ነው። ጌታችንም ለሐዋርያት ሲገለጥላቸው ሰላም ለእናንተ ይሁን ነው ያላቸው። ዮሐንስ 20:19 አእምሯቸውንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁ በክርስቶስ ኢየሱስ ይጠበቃል እንዲል ፊልጵስዩስ 4:7 የማይተኛ እረኛ እንዳለም ማረጋገጫ ሆነልን የክርስቶስ ትንሣኤ። ሐዋርያት አምላካቸው መምህራቸው እና እረኛቸው ክርስቶስ በጨካኞች አይሁድ ከተያዘ በኋላ በፍርሃት ተናውጠው ሳሉ በመካከላቸው ተገኝቶ ተበትነው እንዳይቀሩ ሰላምን ሰብኮላቸው ሞት ድል የማያደርገው እረኛ እንደሆነ አረጋግጦላቸዋል። እንዲያውም ለዘላለም የማይለያቸው እረኛ መሆኑን ሲነግራቸው እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ብርታት ሆኗቸዋል። ማቴዎስ 28:20 እነሆ እስራኤልን የሚጠብቅ አያንቀላፋም እንዲል መዝሙር 121:4 ከላይ በዝርዝር እንዳየነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሞቱና የትንሣኤው ነገር በሥርዓተ ቤተ ክርስቲያን መሠረት እንደዚህ እንደ ዛሬው በየዓመቱ ሲታሰብ ይኖራል። ነገር ግን በዓሉን በየዓመቱ ስናከብረው መንፈሳዊ ሕይወታችንን ምንም ለውጥ ሳያሳይ እንዲሁ በመብልና በመጠጥ ብቻ መሆን የለበትም። ይልቁንም ሐዋርያው ቅዱስ ጳውሎስ እንደተናገረ የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት እንዲል ገላትያ 5:20 እንዳለው አምላካችን በትንሣኤው የምንመስለው ኃጢአትን እርም ብለን በመተው በፊተኛው ትንሣኤ በንስሐ በሥጋ ወደሙ ወደ አምላካችን ተመልሰን ጽድቅ ፈጽመን ሁለተኛ ሞት የተባለውን የገሃነም እሳት ፍርድን በምሕረቱ አስወግደን መንግሥተ ሰማያትን ስንወርስ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም እንዲል ራእይ 20:6 ወደ መምህረ ንስሐዎቻችን ቀርበን ኃጢአታችንን በንስሐ አስወግደን የጽድቅ ሥራ ሰርተን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን የመንግሥቱ ወራሾች የስሙ ቀዳሾች እንዲያደርገን የቅዱሳን አምላክ ቅዱስ እግዚአብሔር ይርዳን። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ እንዲል አንደኛ ጴጥሮስ ምዕራፍ 2:24 ውድ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላምና በፍቅር በድጋሚ አደረሳችሁ። ትንሣኤው የሕይወታችን ትንሣኤ ይሆንልን ዘንድ የአምላካችን ፍቃድ ይሁንልን። መልካም የትንሣኤ በዓል ይሁንላችሁ። አሜን።